ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መሐላ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የዶል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ሙቤራ የእንጅላ ያስቀመጠችውን ገንዘብ ይዛ ወደ እንጅላ ጋር መጣች። ይሄ ምንድነው? ለምንድነው ለኔ ገንዘብ ያስቀመጥሽልኝ? የሆነ ቦታ እየሄድኩኝ ነበር። ይሄ ደግሞ ምን ማለት ነው? ወዴት ነው የምትሸሹ? አትመለከችኝም እንዴ? የት ልሸሽ እችላለሁ? እዚህ ነው ያለሁት። ከ5 ደቂቃዎች በፊት ያለምንም ፍላጎቴ ቀለበት እንዳስር አድርገሽኛል። ህይወቴን አበላሽተሽዋል። እባክሽ ዝም በይ እንዳይሰሙሽ። ይስሙ ምን ያመጣሉ? አንቺ እኔን ሳትጠይቂ እንደዚህ አድርገሻል። ምን እያደረጋችሁ ነው? ለምንድን ነው የምትጨቃጨቁት? መድኃኒት አልውጥም እያለች ነው። ምንም መድኃኒት አልሰጠሻትም። ይቺ ልጅ ማግባት አትፈልግም። ከድርም ይመጣል። ሁሉም ነገር ሰላም ነው? አዎ ሰላም ነው ከድር። ወደ ሆስፒታል ልወስዳት እችላለሁ። ምንም አያስፈልግም። እዛው ጠብቀን ከድር እንመጣለን። ከድርም በሩን ዘግቶ ተመለሰ። አሁን ወደ ሳሎን እንሂድ ተነሱ። በሌላ በኩል መቴ ወደ ቤት ተመለሰ። መቴ ሁሉም ነገር ሰላም ነው? አሁን ጊዜው አይደለም አክስቴ። የተወሰነ ጊዜ ለምን አንነጋገርም? መቴ ግን ዝም ብሏት ይሄዳል። ኦዛን ምንድነው የተፈጠረው? ንገረኝ እስኪ። እኔን ምንም አትጠይቂኝ። ሁሉንም ነገር እሱ ይንገርሽ። ወደ ውስጥም ሲገባ ናዚ እየተናደረች ትናገራለች። በመጨረሻም መጥተሃል። የት ነበርክ? ንገረኝ። እዛ ላይ አያትህ ብቻዬን ተውከኝና ሄድክ አይደል? ሙቤራም ወደ ክፍላቸው በር ላይ ተጠግታ ታዳምጣለች። ሁሉም ነገር መልስ ማግኘት እፈልጋለሁ። ንገረኝ። የመቴ ወላጅ እናትም በጭንቀት ወደ ክፍላቸው እየተጠጋች ነው። አሩም ወደ ክፍሉ እየተጠጋች እያዳመጠቻቸው በጣም ትደሰታለች። መቴ ንገረኝ እያልኩ ነው። ንገረኝ። ቤተሰቦችህ መሃል ጥለኸኝ ሄድክና እነሱ ደግሞ አዋረዱኝ። ምን አይነት ሰው ነህ? ምን አይነት ከንቱ ነገር ነው የምትናገሪው? የእውነትህን ነው? ከንቱ ነገር የምናገረው እኔ ነኝ? ያሾፍክብኝ ነው እንዴ? እኔ አላሾፍኩብሽም። በጣም ተናድጃለሁ። ተይኝ። አንቺ የምትናገሪው ነገር ሁሉ ትክክል ነው። አንቺን ብቻሽን መተው አልነበረብኝም። ነገር ግን በጣም አስፈላጊ ነገር ማድረግ ነበረብኝ። ክስቱና እናቱ ተጨንቀው ሲያዳምጡ፣ ፋሩ ግን በጣም ደስተኛ እየሆነች ነው። አሁን የት እንደሆንክ ማትነግረኝ ከሆነ አልነግርሽም። እንደዛ ከሆነ በጭራሽ እዚህ ቤት ውስጥ አልቆይም። ባድ ብጥብጥም እየተካሄደ ነው። እንደዛ ከሆነ በጭራሽ እዚህ ቤት አልቀመጥም። ነግሬሃለሁ። መሄድ ትችያለሽ። ሂጂ። እንደዚህ ነው የምትናገረው? አንተ ማትረባ እንደዚህ ነው የምትለው? ምን አይነት ሁኔታ እንዳሳለፍኩኝ በጭራሽ አታውቅም። የት እንደነበርክ አሁኑኑ ንገረኝ። አየር ማረፊያ ነበርኩኝ። አየር ማረፊያ ምን ትሰራለህ? በሌላ በኩል እንጅላ በሐዘን ተሞልታ ኬክ እያቀረበች ነው። አፊፊም ትናገራለች። ንገሪኝ እስኪ የኔ ልጅ ልርዳሽ እንዴ? አያስፈልግም። የሆነ ነገር ሆነሻል እንዴ ልጄ? ሙቤራም ትመጣለች። እማዬ የሆነ ነገር ለማወቅ እየሞከርሽን ያለሽው? እባክሽን አቁሚ። ወይ ለምንድን ነው ይሄን ያህል እየቸኮልን ያለ ነው? እሷ ሳትፈቅድ ለምንድን ነው የምታገባው? እማዬ ስለ እርግዝና እያሰብሽ ነው እንዴ ያለሽው? በጭራሽ እንደዛ የለም። እሷ በጭራሽ ማንንም ወንድ አግኝታ አታውቅም። ከቤት እንኳን አትወጣም። እንደሚመስለኝ ከሆነ ይች ልጅ በጭራሽ የሰርግ ልብስ የመልበስ ፍላጎት ያላት አይመስለኝም። ሙቤራ አትጨነቂ እማዬ፣ ጥሩሹ ሁሉ ነገር በጣም ጥሩ ነው የሚሆነው። የዚህን ጊዜ ምናስ ትደውላለች። እንጅላም ስልኩን ታነሳዋለች። ሄሎ ናስ፣ ማታ ላይ ወደ ቤት እንደምትመጭ ነግሬሽ ነበረ። ነገር ግን ትንሽ እቆያለሁ። አትቆይም አልኩሽ፣ ፍጠኝና ነይ። ሄድ እንዳለባትም ስትነግራት ክስቷ ብዙም ደስተኛ አልሆነችም። በመጨረሻም ወደ ከድር ጋር ሄደች። ከድርም ይናገራል። ለምንድን ነው ወደዛ ቤት መሄድ ያለባት? እናቱም ትናገራለች። ልጄ ምን እያልክ ነው? ልጅቷ እኮ ሞግዚት ነች። ስለዚህ ልጅቷን ለመርዳት እየሞከረች ነው ያለችው። ማየ ዛሬ ለትዳር ልንጠይቃት ነው የመጣ ነው። ይች ልጅ ደግሞ ለሁለተኛ ጊዜ እየደወለችላት ነው። እንጅላም ትናገራለች። እኔ ለእሷ እንደ ሰራተኛው አይደለሁም። የኛ ግንኙነት ልክ እንደ እህትማማች ነው። እናም ልጅቷ መጥፎ ስሜት እየተሰማት ነው። ስለዚህ እኔን እንደ እህት ትፈልገኛለች። ትሽ ከሆነች እንደ እህት የምትተያዩ ከሆነ ለምን እዚህ አልመጣችም? ሙቤራም ትናገራለች። ልጅቷ ገና አዲስ ነው ያገባችው። ከድር ይናገራል። እንግዲያውስ እኔ ያደርስሻለሁ። አይ አመሰግናለሁ። እኔ ራሴ መሄድ እችላለሁ። ነገር ግን በዚህ ሰዓት ታክሲ ሊኖር አይችልም። ስለዚህ እኛ ልናደርስሽ ይገባል። እማዬ ተነሺ። እናመሰግናለን። እኛ መሄዳችን ነው እንግዲህ። ሌላ በኩል ኦዛን ይጠይቃል። እሺ ለምንድን ነው የጠራኸኝ? እሷ መብረር ነበረባት። ያ ቢሆን ኖሮ በጭራሽ ሁሉ ነገር አይፈጠርም ነበር። እኔም እኮ ጣልቃ እንዳትገባ ነግሬህ ነበረ። ኦዛን እኔ ላይ መናደድህን አቁም። አንተ የሰራኸው ነገር ትክክል እንደሆነ አታስመስል። ሁሉም ነገር የተስተጓጎለብኝ በአንተ ምክንያት ነው። ሌላ በኩል ከድር እንጅላ የምትፈልገው ቦታ ላይ ያደረሳት። ፈጠን ብሎም መኪናውን ይከፍትላታል። አመሰግናለሁ ተናደሩ ብላ ስትሄድም ይናገራል። እንጅላ አቤት፣ ለምንድን ነው ቁጥርሽን የማትሰጭኝ? ክስቴ መውሰድ ትችላለህ። ዳንኳክቷም ወደ ውስጥ ገባች። ወደ ውስጥ እስከምትገባ ድረስ በደንብ እየተከታተላት ነው። ባከና ወደ ውስጥ ገባ የኔ ልጅ። ግን ዝም ብሎ እየተመለከተ ነው። ድርምዘው በቆመበት በደንብ እየተመለከታት ይናገራል። እማዬ እርጉዝ ነች። ምን አልክ? ምን እያልክ ነው? ከድርም አይሆን ነገር አታውራ ባክህ። እንጅላ ወደ ውስጥ በምትገባበት ጊዜ ከመቴ ጋር ይገናኛሉ።
ወደ ናዝ ጋም ትገባለች። ናዝንም በጣም ፈርታት አንገቷን አቀርቅራ ወደሷ ቀረበች። ናዝም ከተመለከተቻት በኋላ በንዴት በጥፊ ትመታታለች። መቴም ወደ ውስጥ እየገባ ይናገራል። ምን እያደረግሽ ነው ያለሽው? ምን አይነት ስራ ነው የምትሰሪው? ይውጣ ብያለሁ። ይሄ እኔና የሷ ጉዳይ ነው። አሩ አሁንም ተደብቃ እያዳመጠች ነው። ከዚህ በኋላ ምንም አላደርግም፣ ውጣ ብያለሁ። ጌታዬ እባክህን ውጣ እያለችም ኤንጅላ ትናገራለች። እኔና በሷ መካከልም ጣልቃ አትግባ። እሷንም ይናገራል። ተመልከት፣ ያደረግከውን ተመልከት፣ በጣም ጎበዝ። ይህንን ተናግሮም በንዴት ወደ ታች ይወርዳል። እኔን ጥለሽ መሄድ ፈልገሽ ነበር? እግሯንም እንቅ አድርጋ ትይዛታለች። ንገሪኝ ኤንጅላ፣ የትም ብትሄጂ እኔ በጭራሽ አልተውሽም። ልክ እንደ ፈሪ ከኔ ልታመልጭ ነበር? አሁኑኑ መልሽልኝ። አላደርገውም ብለሽ መልሽልኝ ኤንጅላ። ምንም አማራጭ እንደሌለኝ ነግሬሽ ነበር። ያ ማለት ምን ማለት ነው? ለቀቀቻት። በኋላም ናዝ በጣም እየተናደደችና እየጮኸች የምትፈልገውን ነገር ሁሉ ኤንጅላን እየተናገረ፣ ሌላ በኩል ታንሱ ሊዜት እየነገረችው ነው። አሁን አንተ አግብተሃል። እዚህ ብዙ ነገሮች ያስጠላሉ። ይሄ ደግሞ ምን ማለት ነው? እባክህን ተወው፣ ንገሪኝ እንጂ ምንድን ነው እየተፈጠረ ያለው? አባቴ ሁሉንም ሰው እያስጨነቀ ነው። መናገር የምትፈልጊው ይሄን ብቻ ነው ታንሱ? ምን እየተከናወነ እንዳላት ነግሪኝም። ተረጋጋ። ሚስቱንም ለተወሰነ ሰዓት አስሯት ነበረ። ማለት ለተወሰነ ሰዓት ስትይ ለስንት ሰዓት? ሊዝም ትመጣለች። እሺ በቃ እንደዛ ከሆነ እንደዋወላለን። እመጣለሁ፣ እንገናኛለን። ታንሱም እየደነገጠች ትዘጋዋለች። እዚህን ጊዜም ለፊሊዝ ሙቤራ የፎቶ መልእክት ትልክላታለች። ምን እያየሽ ነው ፊሊዝ? አንድ ጓደኛዬ ፎቶ ልካልኝ እያየሁ ነው። በሌላ በኩል ናዝ አሁንም ቢሆን በጣም እየተናደደችባት ነው። አግቢ ስለተባልኩኝ ከዚህ ማምለጥ ፈለግኩኝ። እንደዛ እያልሽ እየተናገርሽ ነው ያለሽው? እምቢ ማለት አትችይም ነበር? ላክስቴ ቃል ገብቼላት ነበረ። ለማንኛውም ይሄንን ወዛን የሚባል ሰው አሁን እገለዋለሁ። እባክሽ ናዝ እንደሱ አታድርጊ እባክሽ ያለች ለመውጣት ስትሞክርም መቴ ያስቆማታል። ለምንድን ያልነገርሽኝ? አሩ ሁለቱ ከቀሩ በኋላም እሱ የሚያወሩትን ለመስማት ወደ በሩ ትጠጋለች። እሱም ካሩ ስትንሿከክ ትመለከታታለች። ባሩክ ምን እያደረግሽ ነው ያለሽው? በጣምም ትደነግጣለች። ወደ ክፍሌ ሊሄድ ነበረ። በር ላይ ጆሮሽን ለጥፈሽ እያዳመጥሽ ነበር እኮ። መጨረሻም ትታያቸዋለሽ ብዬ አስቤ ነበረ። ይሄ የእነሱ የግል ጉዳይ ነው። ይህንን ለእኔ ሳይሆን ለአባትሽ ንገሪው ታንሱ። ሌላ በኩል ኤንጅላ ትናገራለች። ልቀቀኝ ልሂድበት። ለምንድን ያልነገርሽኝ እያልኩሽ ነው። ብነግር ምን ይፈጠር ነበረ? ምን ትለውጣለህ? ምን የምትለውጠው ነገር ነበር? አሁን እየሆነ ያለው ነገር ሁሉ ባንተ ምክንያት ነው። አየህ፣ ይህንን የሚያደረግኩት ባንተ ምክንያት ነው። መቴ የሚያደረገችውን ቀለበት ይመለከታል። ለተሳሳትኩት ሁሉ ነገር የምከፍለው ዋጋ ይሄ ነው። ይህንን ማድረግሽ ላንቺም ሆነ ለእኔ ጥሩ አይደለም። ንገረኝ እስኪ፣ ይህንን ነገር ብነግር ኖሮ ጣልቃ ትገባ ነበር? ምን ታደርግ ነበር? አየህ መቴ፣ እኔ ምንም ማድረግ አልችልም። አክስቴ የምትለኝን ብቻ ነው የማደርገው። ወላጆቼ ሞተዋል። ስለዚህ ምንም መከልከል አልችልም። አሁንም ቢሆን አክስቴ ለእኔ የሚጠቅመኝን ነገር እያደረግኩኝ ነው ብላ ነው የምታስበው። ይኸውልሽ ኤንጅላ ልንገርሽ፣ ይሄ ነገር እንዲሆን አልፈልግም። ሌላ ሰው እንድታገቢ አልፈልግም። በቃ አልፈልግም በያቸው። አንተ ፈለክም አልፈለክም በጭራሽ ማድረግ አይቀርም። አንቺ ሌላ ማግባት አትችይም ኤንጅላ። አንተ እንዳደረግከው እኔም አደርገዋለሁ፣ አገባለሁ። በሌላ በኩል ናዝ ወዛንን እየደበደበችው ነው። እባክሽን አቁሚ። አንተ ለእኔ ጥሩ ሰው ትመስለኝ ነበረ። ሁልጊዜም ቢሆን ትደውልልኝ ነበር። ገንዘብ ሲቸግርህና የሆነ ነገር ስትፈልግ ወደ እኔ ጋር ትደውልና እባክሽን እመልስልሻለሁ ስጪ ምናምን ትላለህ። እና ለእኔ ይሄ ነው የሚገበኝ ወዛን? አንተ ማትረባ። ስረዳት ቢሞከርም እሷ ግን በጭራሽ አልሰማችውም። በሌላ በኩል ከድርና እናት ወደ ውስጥ እየገቡ ነው። የእውነት ቀንም ሙሉ እዚህ ጫማ ላይ ተንጠልጥዬ በጣም ደከመኝ። ውስጥ ከገባህ በኋላም በጣም እየተጨነቀ ነው። ልጄ እባክህ ተረጋጋ። ሁሉንም ነገር አጎቷን ጠይቀው። እማዬ እኔ ሁሉንም ነገር ተረድቼዋለሁ። እሱንም ጠይቄው ነበር። ምንም የሚያውቀው ነገር የለም። እናትና ልጅ ምን ማድረግ እንዳለባቸው ግራ ተጋብተው ይጨቃጨቃሉ። በሌላ በኩል ኤንጅላ ትናገራለች። ምን ልታደርግ ትችላለህ? ለማንኛውም ልጁ ከስራ እንደወጣ ይፈልጋል። ምን ማለት ነው ይሄ ደግሞ? እሱ ሊያገበኝ ስለፈለገ ይህንን ስራ እንድሰራ አይፈልግም። እና ከስራ መውጣት ማለት ምን ማለት ነው? ቆይ ምን አይነት ሰው ነው? ስልኳ ላይ መልእክት ይገባላታል። ለማየት ስትሞክርም ይነጥቃታል። ማን ነው? ስልኬን ስጠኝ። መልእክቱንም ከድር ነበር የላከላት። የቀለበታቸውን ፎቶና በጣም እንደወደዳትም ላከላት። እንኳንም ነጥቀው ምንም እንደማያገባው ትናገራለች። አሁን አንተ ተወኝ፣ በቃ ተወኝ። ይሄ ሁሉ ያንተ ጥፋት ነው። ይህንን ሰው እንድታገቢ በጭራሽ አልፈቅድልሽም። ነገር ግን አንተም እንዳገባ በድጋሚ ላስታውስህ እወዳለሁ። ይሄ ሌላ ጉዳይ ነው። ስለ ሁሉም ነገር ደግሞ አንቺ በደንብ ታውቂያለሽ። እየተጨቃጨቁ ባሉበትም ናዝ ወደ ውስጥ ትገባለች። ለምንድን ነው እየተከራከራችሁ ያላችሁት? ኤንጅላ ማግባት ትፈልጋለች። ኤንጅላም ትደነግጣለች። እውነት ነው ኤንጅላ? መልሽልኝ እንጂ ለምንድን ነው ዝም የምትይው? አሁን ወደዛ መሄድ አለብኝ። ናዝ እባክሽ እንደሱ አታድርጊ ናዝ። ኤንጅላ በምትጨነቅበት ጊዜም መቴ ይናገራል። ይህንን የጋብቻ ነገር ሰርዡ።
ካልሆነ መጥፎ ነገር ይፈጠራል ብሎ ተናግሯት ናዝን ተከትሎ ይሄዳል። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው መሐላ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።